ማን ያሸንፋል? ያሸናፊዎች ብቻ በኢቢኤስ ቴሌቪዥን ጀምሮ በቅድሚያ ታዳሚዎች እንዲሁም እንግዶቼ እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሁሌም እንደምናደርገው ስምና ሙያ እንተዋወቅ። ሄኖክ ብርሃኑ እባላለሁ ተዋናይ። እሺ እዚህ ሰርካለም ጊዲ እባላለሁ ተማሪ። እንዳለ ብርሃኑ እባላለሁ ተዋናይ በኢትዮጵያ ብሔራዊ ቲያትር እየሰራው እገኛለሁ። በጣም አሪፍ። እሺ አዲስ አለማ እባላለሁ ተማሪ። በጣም አሪፍ። አሁን ተዋናይ ሄኒም ተዋናይ እንዳለም አብረውን አሉ። የግሩፕ ስም አወጣችሁ? ያው እኔ እሷ ነች የመረጠችው ተቀብያለሁ። ደስ ብሎኛል። ባልቻ ደስ የሚል ስም። ቀድመንኛም ተዘጋጅተን ነበረ። ንጉስ አርማ እኔ ደግሞ እነ ሄኒ ባልቻ ሲሉ አባ ነፍሶ በባልቻ አባ ነፍሶና በንጉስ አርማ መካከል የሚደረገው የማን ያሸንፋል ጨዋታ ከመጀመሩ በፊት ከማን እንጀምር? ቅድሚያ ለማን እንስጥ? ያው ታላቅ እኔ እመን እንጂ አሁን አይ አምናለሁ። ያንተ ታላቅ ነኝ አምናለሁ ስለሚታይ የኔ አምናለሁ። ስለዚህ ከባልቻ አባ ነፍሶ በጣም አሪፍ። ሳጥን ከመምረጣችሁ በፊት እኔ ያነብላችኋለሁ። ተቀጠለ፣ መረዋ፣ ዛሬና ነገ፣ ተወዛወዘ፣ እፍንፍንና ሎንቺና ናቸው። ባልቻ አባ ነፍሶች የትኛው ሳጥን ተመረጠ? ዛሬና ነገ። በጣም አሪፍ። እሺ እነዚህ 7 ዘውትር የምንጠቀማቸው ነገሮች ቁልፍ፣ ስልክ፣ መቦረሻ፣ ጥርስ ብሩሽ፣ እሺ ፀጉር ማስያዣ፣ እሺ ቃል መውጣት ይችላል። እሺ ይሄ የምንጥደው እሳት ላይ ድስት፣ እንደሱ ገል፣ አይ እንትኑ መጣ የምንጠቀምበት እንትኑ ስቶቭ አይደለ? ሌላ ምድጃ፣ መኪና፣ ሰው ያሳፈረን የምንጠቀምበት ታክሲ። በጣም አሪፍ። ባልቻ አባ ነፍሶች አዴ አጀማመር ያስፈራል። ከ7 6 መልሰዋል። 6 ጉድ ፈላ። አይ እኔ እንጃ ከንከር በላይ ሰጠማይ። እሺ መድፉን ጣለው ተኩሶ ነው። እሺ ንጉስ አርማዎች የትኛው ሳጥን ተመረጠ? ተቀጠለ። እነዚህ 7 የሚቋረጡ ነገሮች ስልክ ስንል የሚቋረጠው ኔትወርክ፣ ያኛው መብራት። አይ ስልክ ምን የለውም ይባላል? ኔትወርክ የለው። ቀይሪ። ምን የለውም ይባላል? ታዩሽ እንትን ምንድነው የምንከፍተው? ውሃ፣ የውሃ ቁልፍ። ስሙ ምንድነው? ይሄ እንደዚህ የውሃ ቁልፍ። ኧረ ቆጣሪ፣ ውሃ የሚፈስበት ቧንቧ። እሺ የኔና አንቺ ጓደኛ፣ ተወዳዳሪ። ቀጥሎ አልፏል። ቀጥሎ አሪፍ። በቴሌቪዥን የሚተላለፍ ነገር ስርጭት። እሺ እኔ አንቺ መውደድ፣ ያኛው ማፍቀር። ያኛው መጥፋት ንጉስ አርማዎች እንዳለ ብዙ ጣረኩ። እኔና አንቺ ተጣፈና ፍቅር ነው። ጓደኝነት ነው ያልሽው። ያኛው አልኩሽ። ጥሩ ሞክረሻል። አይ ጥሩ ነው። አይዞሽ አትፍሪያቸው። እጅ እንዳዘ መጥፎ አይደለም። ንጉስ አርማዎች ከ7 2 መልሰዋል። ጥሩ ነው። ፍጥነቱ አሪፍ ነው። አንዳንድ ቃላቶችን ተሳስተን ራሱን እንዳንል እንጠንቀቅ። እነሱ ነጥብ ስለሚያሳጡ እንደ ይሄን እንዴት ገና መጨረሻውን እናየዋለን። በእጃችን ነው ይመስል። እጃችን ላይ ነው። ምንም ጥርጥር የለውም። የትኛው ሳጥን ተመረጠ? ፍንፍን። እነዚህ 7 ለበዓል የሚጨናነቁ ነገሮች እቃ የምንገዛበት ቦታ፣ አጠቃላይ ገበያ፣ የምንጸዳዳበት ቤት፣ ሽንት ቤት። እሺ ቀጥሎ። የቤቱ ራስ አባወራ ባል። አሪፍ። ምግብ ምናምን በላበት ሂደን ምግብ ቤት፣ የሬስቶራንት ሌላ ስሙ ማለት ነው። ሬስቶራንት መመገቢያ ሌላ ስሙ ተለቅ ሲል። እሺ አሪፍ ነው። ለቀጥ እሺ እቃ ምናምን የምንገዛበት በህንፃ ደረጃ ትልቅ ህንፃ መሳሪያ። ኖ ሙሉ እቃ ሾፒንግ ያለበት። ኦኬ
አሪፍ ይሁን እንግዲህ ልሳናችሁን ያዝልን እንጂ እኔ ምልክት ቋንቋ እንዴ ፈጣናብህ በጣም የምታስረዳበት ማለት ሳሙኤል ሄኒና ሰርካል ሄኒ ማርያም አሪፍ ነው። ባልዛባ ነፍሶች ከሰባት እንደ ንጉሥ አርማዎች ሁለት ምሳሌ ምን እንደተፈጠረ ገብቷቸዋል አይደለ? ምንድነው እናስረዳ። ለምሳሌ ሽንት ቤት የሚለው ላይ መጸዳጃ ቤት ብለሻል። ቤት እዛም ቃል ውስጥ ነበር እንደ ምሳሌ ነው። ከዛ ሌሎቹም በሰዓት ፍጥነት ምክንያት አተናቸዋልና ለዛ ነው። ስለዚህ ቀጣይ ስናስረዳ እነዚህ ተያያዥ ቃላቶችን እንጠንቀቃቸው፣ ነጥብ እንዳናጣ ማለት ነው። ንጉሥ አርማ አሁን የትኛው ሳጥን ተመረጠ? ተወዛወዘ ትላለች። ተወዛወዘ። እነዚህ ሰባት የሚንጠለጠሉ ነገሮች ምን ይዘው ቦርሳ ምን የመታ ይባላል? ልብ የመታ እንዴ እሺ ቀጥል። እዚህ ጋር ይሄ ምንድነው? አምፖል በጣም አሪፍ ባዶ የሚሆን የዱባ ተቃራኒ ውስጡ ቅቤ ምናምን በባህላዊ አሪፍ የሚሰቀል ስጋ እንትን ተብሎ ደርቆ ስጋ ቋንጣ። እሺ ይሄ እኔ ምንድነው? የጆሮ ጌጥ። በጣም ጥሩ። እኔ ምንድነው? ሰው አሪፍ ነገሩ ጥያቄው ለነሱ የደረሳችሁ ቀላል ነው ብሏል። ሄኒ አጋጣሚ ሆኖ የእድል ጉዳይ ነው። የቻንስ ምንም የደረት የሚያስነፋ ጉዳይ ነው። ንጉሥ አርማዎች ከሰባት መልሰዋል። ልጅ ይሮጣል፣ ያው አባቱን አይቀርም። እስቲ እናየው። ችግር የለም። እሺ ንጉሥ አርማዎች 7 ነጥብ አምጥታችኋል። እግዚአብሔር ይመስገን። ተዋናይ እንዳለ አቤት፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አንዳንድ ጥያቄዎችን ልጠይቅ ስል ነው እንደዚህ የምለው። ፕሮቶኮል ትወናን መጀመርክ ነው? ትወናን በዋናነት አዲስ አበባ ዩኒቨርሲቲ ነው እንትን ያልኩት፣ ግን ህፃን እያለሁ ሰንበት ትምህርት ቤት ሶስና የሚባል ቲያትር ሰርቼ ነበረ እና ከዛ በኋላ ወጣሁኝና በቃ ትወና ውስጥ አልነበርኩም። ከበባት ምናምን አልሰራሁም። ግን አዲስ አበባ ዩኒቨርሲቲ የ1999 ጆይን ካረኩ በኋላ 2001 ተመረኩኝ። ከዛ በኋላ ብሔራዊ ቲያትር እየሰራሁ እገኛለሁ። በዛ ሂደት ውስጥ ነው ቤተክርስቲያን ሰንበት ትምህርት ቤት የተጀመረው ትወና ማለት ነው። ከዛ በኋላ ወደ ዩኒቨርሲቲ ነው ጆይን አረኩኝ፣ አዲስ አበባ ዩኒቨርሲቲ። ከዛ በኋላ በቃ እስካሁን ድረስ በትወና ውስጥ አለሁ። ስለዚህ 1999 ብለን መያዝ እንችላለን። የሚገርም ነው። ሰው ብዙ ጊዜ እንደዚህ ትወና ያው የተሰጠው ጉዳይ አለ። ከዛ ደግሞ በትምህርት ያግዘዋል። ቤተሰብ ምንም አላለህም ነበረ? ዩኒቨርሲቲ ገብተህ በዲግሪ ደረጃ ቲያትርን እማራለሁ ስትል? ነው እውነት ለመናገር እኔ የአዲስ አበባ ዩኒቨርሲቲ ቲያትር እንደሚሰጥ አላውቅም ነበር። መጀመሪያ ማጥናት የምፈልገው ፖለቲካል ሳይንስ ኢንተርናሽናል ሪሌሽን ነበር እና ከዛ ሲሞላ እሱ ዲፓርትመንት ቲያትር እኮ ይሰጣል ምናምን፣ ቲያትር በዩኒቨርሲቲ ደረጃ ምናምን ብዬ አሉ። ሄድን መረጥኩኝና ቤተሰቤ መጀመሪያ ለግሬድ አሪፍ ስለነበረ የቀየሩ ጓደኞች ነበሩኝ እና እንድማር ፈልገው ነው የተማርኩትና ስቲልም ያግዙኛልና በጣም ደስ ይላል። ከዛ ግራጁዌት ካደረግክ በኋላ ወደ ታላቁ ብሔራዊ ቲያትር ተቀላቀልክ ማለት ነው? በእኔ ዕድሜ የሚሰራ ሰው ስላልነበረ ተውኔቱ የሚባል ቲያትር ላይ ያኔ እንደዚህ እንዳልኩ ነው ሽበት አልወጣም ምናምን ቦቀቅላ ነበር። ተውኔቱ የሚባል ቲያትር ላይ በእኔ ዕድሜ የሚሰራ ሰው ስላልነበረ ኦዲሽን አልፌ ተስፋዬ ገብረ ማርያም ይባላል ዳይሬክተሩ፣ እሱ ቲያትር ላይ ነው የሰራው ተውኔቱ ላይ ማለት ነው። ከዛ በኋላ እንደው ስሜቱ ምን ይመስል ነበር? ምክንያቱም አንድ የቲያትር ተማሪ ብሔራዊ የሚሆን ሀገር ፍቅር ሄዶ ለመግባት አይደለም ለማየት ራሱ ያለውን ስሜት እናውቃለንና ጭራሽ በሰራተኝነት ስትካተት ወይም ካስ ስትደረግ ስሜቱ እንዴት ነበር? እውነት አንዳንድ ነገሮች ስናገኛቸው ያው በጃዙት የወርቅ ይባል የለ ብሔራዊ ቲያትር በቃ ድሪሜ ብሔራዊ ቲያትር ነበር እውነት ለመናገር እና እንደውም ጓደኞቼ እኔ የምንላቸው ለመሰለ እኔ ባይቀጥሩኝ እንኳን ጽዳት ሆኜ ገባና የሆነ ነገር ሞክሬ የሆነ ነገር ሞክሬ እስቲ እኔ እኮ አችለዋለሁ ይሄን ነገር ምናምን ብዬ ትችለዋለህ እስቲ ሞክር ብለውኝ ከዛ ውስጥ ምናምን በቃ እንደምሰራ እርግጠኛ እላቸው ነበር እና ከተመረቅን በኋላ ያንን ስሰራ ምናምን የነበረው እርካታ እነግራቸዋለሁ። ህልምህን ነው የኖርከው? እኔ እስቲ እስቲ የሰራባቸው ቲያትሮችን ማወቅ ከቻለን? ህንደኬ፣ ንጉሥ አርማ፣ ሶስት አይጦች፣ ቃቄ ወርድወት፣ ካሊጉላ፣ የኮከቡ ሰው፣ ምስጢሩ፣ ላቭ ኤንድ ፒስ የሚሰኝ እንግሊዝኛ ቲያትር፣ ባዶ እግር፣ ብቻ ኦልሞስት አንድ 15 ምናምን ይደርሳሉ። እንግሊዝኛ ቲያትር ሰርተሃል?
እንዴ ነገርኩ እኮ ይሄ እኮ ይገልጻል። ከዛ በኋላ ነው ያረጀው ከእንግሊዝኛ በኋላ በጣም አሪፍ። አዲስ እጅ ምን እንጠብቅ? አሁን ብሔራዊ ቲያትር የሚሰራ ወደ እንጦሮጦስ የሚባል ቲያትር ሚውዚካል ቲያትር አለ፣ ትርጉም ነው እና የኮከቡ ሰው ከዚህ በፊት አይቶ ነበር። የኮከቡ ሰው አሁን ወደ መድረክ ሊመጣ ነው። እነሱን ለመስራት ሂደት ላይ ነው ያለው። በጣም አሪፍ። አንድ ጥያቄ ልጠይቅህ። ከቲያትርና ከስክሪን ትወና ለእንዳለ ሁለቱም በጣም የተከበሩ በጣም ትልቅ ሙያዎች ናቸው። በፊልሙ ብዙ ባልሰራም አልሰራው 1-3 ፊልሞች ነው የሰራሁት። በቲቪ ድራማ ብዙ ሰርቻለሁ። በቲያትር ግን ለቲያትር በጣም ነፍሴ ሱሱነቷ በጣም ከፍ ያለ ነው። በጣም ቲያትር በጣም አከብራለሁ፣ ሁለቱንም አከብራለሁ። ግን ቲያትር በጣም ወዳለሁ። በጣም መልካም እድል ብለናል። አሰብካቸው አዳዲስ ነገሮችም ቀጥሎ ከነ ባልቻ አባነፍሶ በኋላ ለምትመርጠው ሳጥንም ለማለት ዋናው እሱ ነው። እሺ እኔ ወደ እናንተ እንምጣ። አሁን የትኛው ሳጥን ተመረጠ? አሁን የተመረጠው ሳጥን ላንቺ ደግሞ እድል ስትሽና መረዋ ብላለች። መረዋ በጣም አሪፍ። እነዚህ 7 ሴት የሀገራችን ድምፃውያን ሸማ ነጠላውን ለብሶ ሸማ ነጠላውን እጅጋየሁ ሽባባ አትናኝ ፍቅሬ አትርሳኝ መውደድ ባታወርሰኝ ምግር ባታለብሰኝ አትርሳኝ የራስ ወደ እሷ እሺ እንደኔማ ቢሆን እንደ ፍላጎቴ ጂያንቷ እሹሩሩ መውደድ ሃይማኖት ብዙ ጊዜ ቀለም ላይ ስለሆነች ችግር የለም አልፈርድም። ሄኒኮ ኮሌክሽን ለቀቀባት። ከዚህ በላይ እንደለም። ግን ምን ገረመኝ መሰለኝ እሽሩሩ ፍቅር ሃይማኖት አለች። የላትም እኮ ጨራሽ ኦማ ሂሪያል አለ። ባልቻ አባነፍሶች ከ7 አንድ መልሰዋል። አንዳለ እንግዲህ ናውሚ ይዘናል። እንግዲህ በደንብ የቋጠሮቹ እየሰራ እንዴ የቀላል ቋጠሮ የመደጋፊ ነን የቼልሲ ካገሩ ቋጣሪው ካገሩ ጊዮርጊስ ነኝ። እሺ ቋጠርም ጊዮርጊሶች አንድ ሳጥናት የቀረችው መረጣችኋት? አዎ እንግዲህ ምን ምርጫ የለንም። እሺ ሎንቺና ነው የቀረችው። ሎንቺና በስማ መስፈር እነዚህ 7 የኢትዮጵያ ከተሞች እንትን ጣና ያለበት ባህር ዳር አሪፍ አሳ የሚበላበት ጎበዝ ቡና እንትን ጅማ ጎበዝ ትግራይ ያለው መቀሌ ቆጮ ያለበት ጉራጌ ዋና ከተማው ወልቂጤ አሪፍ። እሺ የፍቅር ሀገር እሺ የሙስጠፊ ሀገር ምንድን ነው? ሶማሌ ውስጥ ያለው ሶማሌ ምን ዋና ከተማው ቶሎ ኢስማኤል ቻንስ ነው የሚደርሳችሁ። እንትን ቀላል ነው። ቀላል ነው። ተማመን እንጂ በእርግጥ አሳ የሚበላበት ብሎ ምን አሁን እንደው የሚበላበት ብዙ ዝዋይ አለ፣ ባህር ዳር ላለመሸነፍ ነው። መጀመሪያ ባህር ዳር ብላለች። ዘመድ አይደል እና አሁን ጌታ ያመጣዋል። እኔ ያገኘሁትን ቅድም ምን ነበር የምማረው ነው ያልሽው? ጂኦሎጂ። ለዛ ነው። አመሰግናለሁ። አዎ ንጉስ አርማዎች ከ7 6 መልሰዋል። ዋው ፉክክሩ ደስ ይላል። ነጥብ የምገልጽበት ሰዓት ላይ ደርሰናል። በነጥቡ መሰረት ባልቻ አባነፍሶች 9 ነጥብ ሲጀማምሩ መንገጫገጭ የገጠማቸው ንጉስ አርማዎች 15 ነጥብ። ይሄ ጥምረት ከባድ ነው። በጣም ስለሆነም ገንዘብ የሚያስገኘውን ወንበር ንጉስ አርማዎች ይቆጣጠራሉ። ተዋናይ እንዳለን ሞቅ አድርጋችሁ ወደ ወንበሩ ሸኙ።
ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በመጀመሪያው ዙር የነጥብ አብላጫ አምጥተው ወንበሩን የተቆጣጠሩት ንጉስ አርማዎች ሆነዋል። ተዋናይ ሄኖክ አልተቻሉም። እንዳለ ተዋናይ እንዳለ አልተቻሉም። ቀልብ ያለው ዘመናዊ አሁን ጋ ነው እንግዲህ ምን ታረጋው? ምን ነገር ከገባላለሁ ብሎ ገባላለሁ በቴሌልም በቁጥር ካልከኝ አንተም ሙሉውን እንዳለ ተጨረሳል። አታስባችሁ። አሪፍ። ህጉ ምን ይሆናል መሰላችሁ? እዚህ ላይ አንድ ዳሽ ሙላ ወይም ጥያቄ ይመጣል። ያ ጥያቄ የራሱ የሆነ 3 መልስ አለው። እነዛ 3 መልሶች የገንዘብ መጠን አላቸው። አንደኛው 10,000 ብር፣ ሁለተኛው 5,000 ብር፣ ሶስተኛው 3,000 ብር። ታዲያ የተዋናይ እንዳለ ገንዘብ የሚያስገኘው ወንበር መቆጣጠሩ የሚሰጠው እድል ምንድነው? ቅድሚያ የምንሰጠው ለሱ ነው። ቅድሚያ የምንሰጠው ለእንዳለ መልስ ነው። አንተ የጻፍከው መልስን ሄኖክ ከጻፈው፣ ሰርካለምም ከጻፈችው፣ አዲስም ከደገመችው ተባስቶ ገንዘቡ ወደ እናንተ ይገባል ማለት ነው። አሁንም እንዳለ የጻፍከውን መልስ ሄኖክና ሰርካለም ሳይጽፉት አዲስ ብቻ ከጻፈች ተባስቶ ገንዘቡ ወደ እናንተ ይገባል። ምናልባት እሷ ሳጽፍ እነሱ አንተ የጻፍከው መልስ ብቻ ከጻፉ ደግሞ በ3 ተባስቶ ድጋሚ ወደ እናንተ ይገባል። ታዲያ እነ ሄኒ እንዴት ነው ገንዘብ የሚያገኙ ካልን አንተ የጻፍከው መልስ እዚህ ውስጥ ከሌለና ከሁለቱ አንዱ የጻፉት እዚህ ውስጥ ካለ የማግኘት እድል አላቸው ማለት ነው። የሚያወዛግበው ሌላው ምንድነው? ምናልባት እንዳለ አንደኛው መልስ መልሶ ከኔኖክ ቡድኑ ሁለተኛው ነው ሶስተኛው ቢመለስ እንኳን ቅድሚያ የምንሰጠው ለነሱ ስለሆነ ገንዘቡ ወደ እናንተ ነው የሚሄደው ማለት ነው። ይሄን ይመስላል። አድቫንቴጅ ይሄ ነው ማለት ነው። አድቫንቴጁ ወንበሩን የማንገጥ ካልተጠቀምኩኝ አሰራር ያለው መስሎ የለው ሁሉ ክሊር ነው። ሙሉ ለሙሉ ቻንስ አይደውሎልኝ ስትለኝ ቅድም እኮ የለውም። በጣም አሪፍ መልካም። ግን እንዳለ ወደዛ ተዞርልኛል በስክሪኑ። ግዛት ነው አዟዟሪ ራሱ። እሺ ጥያቄው ምን ይላል? ሰው በረፍት ቀኑ ከቤተሰብ ውጭ ምን ሊጠይቅ ይችላል? ሰው በረፍት ቀኑ ከቤተሰብ ውጭ ምን ሊጠይቅ ይችላል? ማንን ሊጠይቅ ይችላል? የመጣላችሁ መልስ ቀለል አድርጋችሁ ጻፉ። በትልልቁ የተሰጣችሁ ወረቀት ላይ ብትሰርዙ ብትደልዙ ከጀርባ ያለው ንጹህን ተጠቀሙ። ሰው በረፍት ቀኑ ከቤተሰብ ውጭ ማንን ሊጠይቅ ይችላል? የት ይሄዳል ጥየቃ? ለካሜራው ያሳየውን መልስ ለኛም ማሳየን። የታመመ ሰው ሄኒ ምን አልክ? ዘመድ። እሺ ዘቢ ታራሚ። አዲስ ምን አልሽ? የታመመ ሰው ባላገኘው ራሱ ክሊክ አድርጓል በደንብ ወደዛው ልመለስ። ልናየው ነው። ከባድ ዲቪዥን መልሱን ልናየው ነው። ህመምተኛ እስረኛ ራስ። ናንተ ለዚህ ተመለስ። ምንድን ነው ያልከው? የታመመ ሰው ህመምተኛ አንደኛ መልስ። እኔ ምንድን ነው ያልከው? አይ አረቶ ዘመድ ነው፣ ሩቅ ነው። እሺ ሩቅ ነው። ታራሚ እስረኛ። ልክ ነበራችሁ። ያው ቅድሚያ የምንሰጠው ለነሱ ነው ብለናል። አዲስ ምን አልሽ? የታመመ ሰው አንደኛው መልስ ያለው ዋጋ 10,000 ብር ነው። 10,000 ሲባዛ በ2 20,000 ብር ወደ ንጉስ አርማ ተዋና ሄኖክን ሞቅ አድርጋችሁ ተዋና እንዳለን ሞቅ ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያውን ዙር ለተዋናይ እንዳለ ወይም የንጉስ አርማዎች 20,000 ብር ወደ አካውንታቸው አስገብተዋል። ትመጣታለህ። ሁለተኛው ዙር ሊጀምር ነው። ቀደም ከባልቻ አባነፍሶ ስለጀመረ ከንጉስ አርማ ነው የምንጀምረው። ከዛ በፊት እኔ ሳጥኑን አነብላችኋለሁ። ሸብ ሸከተፍ በተቃራኒ አንቴና ቤተ መንግስትና አንቺ ሆዬ ናቸው። ንጉስ አርማዎች የትኛው ሳጥን ተመረጠ? ምርጭ እስቲ ደግድ ከፈላ አይተፍሪ ድምጽሽ እንዴ 20,000 ያለን ሰዎች ነን እኮ እኔ ፈራች እንደናንተ እየፈራች መገባበዝ በጣም የሚያምርባችሁ ጥሩ ነው። ተገባቡ። በተቃራኒ እነዚህ 7 የሚገለበጡ ነገሮች ንጉስ አርማዎች ሰዓታችሁን ተጠቀሙ።
ምን ይባላል? ጧጧት ሰዎች የሚሰሩት ስፖርት ጎበዝ። ሌላ አንደኛው አንድ ሰው ሲሆን አንድ ሰው አሁን የጠራውን አንድ ሰው ሲሆን ስፖርተኛ። እሺ ትልቅ አገርም የሚያቋርጥ ጽነት ምናምን በደንብ ሎንቺና። እሺ አውቶቡስ። አሁን እኛ ከነሱ የበለጠ ነው። ምንድን ነው አሁን ከነሱ በነጥብ ሌላ ስም ማዕረግ፣ ሌላ ስም ክብር፣ ሌላ ስም እሺ ገንዘብ። እሺ ሰው ተቃራኒ ጸባይኛ። ንጉሥ አርማዎች ኩራት ጥሩ አይደለም እኮ አትታበይ ይላል። ይሄ ነው ጥሩ አይደለም። እንዴት ነው መታበይ ጥሩ አይደለም አልኩኝ። ኪስ ሲሞላ ስፖርተኛ ስፖርት ብለህ ስፖርት አሪፍ ነው ብዙ ሳጥን ስላለ አንድን ታብሌቱን ወደ ቦታው እንዳው ነው ሁሌ በተባበለ ንጉሥ አርማዎች ከሰባት ሁለት መልሰዋል። በቃን ነው የሚመስለው። ነው የሚመስለው። በቅቷቸው አይጠገም። እሺ ምስኪን ምን ባልቻ ባነፍሱ ገና ድክ እያለ የትኛው ሳጥን ተመረጠ? እስቲ እነዚህ ሰባት የሚታሰሩ ነገሮች ጥፋተኛ፣ ወንጀለኛ ምን ይባላል? ወንጀለኛ ምን ይባላል? ጥፋት ምን ይባላል? ታሳሪ፣ እስረኛ። ይሄ ናይ ቀለበት። ይሄ ቅድም ያሳየከኝ ማሰሪያ፣ ጫማ ማሰሪያ። ይሄ የእጅ ቀለበት ገና መጀመሪያ ገና የቃል ኪዳን። ይሄ እናቶች መቀነት። በጣም አሪፍ። ሳስታውላችሁ አይ አሁን ቀልድ የለም። ከቀለበት እስከ ጫማ ቃል ኪዳን ምንም አይመከም። መቀመቅ እንወርዳለን ገና ተያይዘን። አሪፍ ምንላቀቅ መስሏል። ሰብለ ሰረሰር ውስጥ ነው የገባን። ባልቻ አባነፍሶች ከሰባት አራት መልሰዋል። ቀልድ የለም ብለናል። በጣም ቀልድ የለም። እሺ ንጉሥ አርማዎች እስቲ የትኛው ሳጥን አሁን ተመረጠ? አሁንም አዲስ ይላል እንችላለን። ቤተ መንግስት። እሺ ቤተ መንግስት። እነዚህ ሰባት የቀድሞና የአሁን የዓለም መሪዎች። የአሜሪካ መሪ ያው ነው የአሜሪካው ዶናልድ ትራምፕ። እሺ የሳውዝ አፍሪካ፣ ደቡብ አፍሪካ የድሮ የነጻነት ታጋዩ የታሰረው ባራክ ኦባማ አይደለም። ደቡብ አፍሪካ የነጻነት ታጋዩ የተዘፈነ ይለፍ አብሽር። የጥቁሩ የአሜሪካ ገዢ የነበረው አሜሪካ። ባራክ ኦባማ። አሪፍ። የአሁኑ የራሽያ ፕሬዚደንት። የራሽያ ፑቲን። እሺ የፈረንሳይ የነበረው የፈረንሳይ በእናትሽ ማለፍ ይችላል። የሞተ በጣም ማለት የዚምባብዌው ከምንም በላይ ምን ተመቸኝ? በእናትሽ በጣም እንዴ ቆይ እንዱ ብያለሁ ያልኩትን አላስታውስም። ማንዴላን አላማውቅ ያናዳል። ማዲባ ይሄን ሲሰሙ በስማ ማዲባ በጣም ነው የምታናደጀው ነው የሚሉሽ። እንዴት ማዲባ ይረሳሉ? ባይዘው ፑቲን ላይ ስትፈጥን ጂኦሎጂ ነው ወይስ ሶሺዮሎጂ ነው የምታጠኛው? ጂኦሎጂ ነው። ከዓለም መሪዎች መልእክት መጥቷል። ዶናልድ ትራምፕ አዲስ በመሳቷ በጣም ጭምላቃ ነሽ፣ እንዴት አታውቂኝ? Everywhere when I go, everybody knows me አዲስ ብለውሻል። ገና ነው፣ ብዙ ሳጥን አለ። ንጉሥ አርማዎች ገና ነው ለካ ገና ነው። ኔኒ ግን ዙሩን እያከረሩ ነው። ነቃ በይ፣ በርተት በይ። ባልቻ አባነፍሶ የትኛው ሳጥን ተመረጠ? ምን ዘፈን ላይ በጣም እሺ፣ አንቴና። እነዚህ ሰባት ራዲዮ ስንሰማ የማይጠፉ ነገሮች። ሰዓት። አሪፍ። የሚነበበ ድንገት ጋዜጣ እየተነበበ ድንገት በቴሌቪዥን እየተነበበ ድንገት በመካከል ገብቶ የሚነበብ ሰበር ዜና። አሪፍ። የሚተዋወቅ ማስታወቂያ። እሺ ሙዚቀኛ። ሙዚቃ። የሚዘመር ሰንደቅ ዓላማ በዛ ላይ የሚዘመረው። እሺ ታዩ። መዝሙር። እሺ ታዩ።
ክብራትና ክብራት አሪፍ ነው ምን ተመቸኝ? ተንፈራገጥኩ። እንግዲህ ብሔራዊ መዝሙርን ያስረዳበት መንገድ ይዘመራል ኳት በጣም አሪፍ። ታብሌቷን ወደ ቦታው መልስልኝ። ባልቻ አባነፍሶች ከ7-3 መልሰዋል። ሄኒ 2 ነጥቦች የማግኘት እድል ነበራችሁ። ማስታወቂያ ስታስረዳ ጊዜ የሚተዋወቅ የምትለውን ቃል ስለተጠቀም ኦኬ ነው እና የሚዘመር የሚለውን ተጠቅማል። አሁን ያዝልኝ እንደሱ ቀንስ። ስለዚህ ግን አያያዛቸው ተዋናይ ሄኖክ አቤት እንኳን ደህና መጣ። እንኳን ደህና ቆየህ። ቅድም ገና ስንጀምር ጊዜ ፎርማሊቲውን ለማሟላት ስምና ሙያ እንተዋወቅ ስል በጣም ሼም እያሰኝ ነበር። ሄኖክን ማያውቅ የለም። ትወናን መጀመርክ? ትወናን እንግዲህ የጀመርኩት ፋቡላ የሚባል የቲያትር ቡድን ውስጥ ነው። እዛ ውስጥ ብዙ ባለሙያዎች የወጡበት ነው። በጣም መዓት እነ ፈለቀ አበበ መዓት ምን ልበልህ ብዙ ናቸው። እነ ቴዎድሮስ ለገሰ፣ ተፈራ ወርቁ ምናምን መዓት ነን እና ከዛ ደግሞ እንደገና ተከፈለ ተፈለጠና አንተ አሁንም ሰከንዱ ያለ እየመሰለኝ በፍጥነት ረጋ ብለኝ አሪፍ ነው። ከዛ በኋላ ስፕሊት አደረገና ደግሞ ዩኒቲ ገድሉ አሰግደው ምናምን ተባለና ተከፈለ ደግሞ ገድሉ አሰግደው። ከዛ ውስጥ ደግሞ መዓት ባለሙያ ወጣ። እነ ጥበብ ወርቅዬ ብስራት ጋረደው መዓት ነበር። ጌቶ ማሂሬ በሙዚቃው በቲያትሩም በጣም መዓት ባለሙያ እነ ደምሴ በየነ ተሻለ ወርቁ ምናምን መዓት ነው። ከዛ ነው የጀመረው። ጅማሬ ተፈሪ መኮንን ተምሬያለሁ። ተፈሪ ቴሜስም ከዛ ምንሰራ ነበር። እኔ እንደው የስሙ ስያሜ ደሳለኝ ፋቡላ የመጀመሪያው ቲያትር ማለት ነው። የቲያትር ተማሪ ስለሆንክ ታውቃለህ። አጨብጭቡልኝ። ብዙዎቻችን እንግዲህ በተከታታይ የቴሌቪዥን ድራማዎች፣ የመድረክ ስራዎች እንዲሁም ፊልሞች ላይ እናውቃለን እና የመጀመሪያው ለመድረክ ስራ ምን ነበረ? መድረክ ላይ የወጣህበት? የመጀመሪያው መድረክ ላይ የወጣሁበት የመድረክ ቲያትሬ ፕሮፌሽናሊ ከሆነ እንትን ላይ ምን ቀበሌዎች ውስጥ ምናምን እንሰራ ነበር። እነ መስታወት ክበብ እነ ቴዲ አፍሮ፣ እኛ ደግሞ እዚህ ፋቡላ ተብሎ እንሰራ ነበር። እዛ ድርባዘን የሚል ቲያትር ነው የሰራነው። ድርባዘን ሚል ቲያትር ሰራን። ለመድረክ ግን ማዘጋጃ ቤት መጀመሪያ የወጣሁበት ቲያትር ዩሊዮስ ቄሳር። ኦኬ። ከዛ በኋላ ሌሎቹን እያለን ሮሚዮ እና ጁሊየት ምናምን እያለ መጣ። የስክሪን ልምድ ላይሳ መጀመሪያ ወደ ስክሪን ልምድ መጀመሪያ የሰራሁት እንትን ነው መስኮት ነው። የቴሌቪዥን ድራማ ኢትዮጵያ ቴሌቪዥን ሳይሆን መስኮት ነበረ። መስኮት የሚባል ነበር የምታውቀው ከሆነ አዲስ ቲቪ ላይ ነው። አዲስ ቲቪ ላይ መስኮት። ከዛ ነው የጀመርኩትና ያልተሄደበት መንገድ ሹፌሩ የሚል የምታስታውስ አራዳ ሹፌር ደስ ይለኛል። ቤቢ ሳምቶን ታደሰ ቤቢ እኔ ምናምን እሱ ድራማ በዛ ያልተሄደበት መንገድ የሚል የወንጀል እንትን ነበር። ዲቴክቲቭ ነው እንትኑ ጀነሩ መርማሪ ሆኖ ከዛ በኋላ ገመና መለከት ምናምን የሚሉ መጡ ማለት። አሁን አዲስ ነገር ምን እንጠብቅ? አዲስ ነገር እንግዲህ ባልቻ አባነፍሶ ቲያትር ያው እንግዲህ ስያሜውን የሰጠነው አጋጣሚ ሆኖ በጣም ይገርማል። ባልቻ አባነፍሶ ቲያትርን ያዘጋጀው ዶክተር ተሻለ አሰፋ ነው። ምናልባት ዩኒቨርሲቲ ውስጥ አስተማሪ ነው። ንጉስ አርማንም ያዘጋጀው የግሬድ ነገር። ስለዚህ ሁለቱም ቲያትሮች ንጉስ አርማን ባልቻ አባነፍሶም የዶክተር ተሻለ ዝግጅቶች ናቸው። በዚህ አጋጣሚ ዶክተር ተሻለ እጅግ በጣም ትልቅ ባለሙያ ነው። በዚህ አጋጣሚ እድሜና ጤና ይስጥ። በጣም እንወድሃለን ዶክተር፣ ኑርልን። የኔም መልእክት ነው። እና በተረፋውን በቅርብ ደግሞ እኔ መኮንን ላከና ኤደን የምንሰራበት አንድ ቲያትር አለ። ኮሜዲ ነው፣ ሳታየር ኮሜዲ፣ 3 ሰው የሚሰራበት ነው። እጅ ወደ ላይ የሚል አለ። አሁን በቅርብ ይወጣል። እሱንም እየሰራው ነው ያለው። ያጓጓል። ኮሜዲ ሰራው። እኔ መልካም እድል ብለናል። አዲስ ለሚወጡት ስራዎችም ቀጣይ ለምትመርጠው ሳጥን ነው። አመሰግናለሁ። ንጉስ አርማዎች የትኛው ሳጥን ተመረጠ? ሸከተፍ ሸከተፍ። እነዚህ 7 የሚከተፉ ነገሮች
በሬ ታርዶ ምናምን ምንድን ነው? አሪፍ ሁሌ ሽንኩርት ቀይ ነገር አብረን ከሽንኩርት ጋር ብዙ ጊዜ የምንጠቀመው ቀይ ነገር ቃሪያ ሌላ ቀይ ሽንኩርት ሽንኩርት ሌላ በደንብ ድል ያለው በርበሬ ድል የምንሰራበት በርበሬ ይለፍ ቅድም ጉራጌ ሀገር ይገኛል ቆጮ እሺ አሁን የሚያቃጥል ነገር አሁን የጠራው ቃሪያ ቀይ ላይነ ጥራት የሚባል ላይነ ጥራት ካሮት ጎበዝ አሪፍ ነው ቲማቲም እኮ ነው እንዴት ነው የከበደ አንዱ በርበሬ ትወዳለህ ሰርታችሁታል እኮ ተነቃችሁት እኮ ምን ቀረ አሪፍ ታብሌቱን ወደ ቦታው መልሱልኝ ንጉስ አርማዎች ከ7 5 መልሰዋል አይ ቆንጆ ነው እንደዛ ነው እንዴት አያችሁ እዴ በቃ ይሄ እኮ ትንቅንቅ ነው የመጨረሻ እንትን ውስጥ ገባን እኮ እኔ ላዝ ነበር የጾም ምግብ ላዝ ነበር በዛው መስራት ነው የቀረን ይሄንን አሁን መተናነቅ ማምጣት ካልቻልን ቻው በጣም አሪፍ አንቺ ሆዬ ነው የቀረችው ተመርጣለች በቃ ምን አማራጭ አለ እሺ ብታስረዳው ሰርካለምና ታብሌት ወደ አንቺ አርግና ተይዩ አንቺ ሆዬ እነዚህ 7 በመቤት ስማቸው የሚጀምር የሀገራችን ድምጻውያን እሺ ይለፍ የሞተው መስፍን ብዙ ሞቷልና ዲቴል አለ መስፈን ይቻላል ገዝኳቸው እኮ የትዝታ ዘፋኝ የትዝታው ንጉስ ትልቁ ሰውዬ ጥላውን ገሰሰ ትልቁ ሰውዬ አሁን ያለው በህይወት ያለው ማህሙድ አህመድ አሪፍ እሺ ወንድም ያለው ወንድሙ ሁለት ወንድማማቾች ዘፋኝ ሁለት ወንድማማቾች ዘፈኑን እሺ አይ መልሱ መላጣው ወይ የምር አይ እኔ እውነታው እንዴት ነው ሰርካለም አንተ ግን ጥያቄዎቹ የገረሙኝ ከባ አይሆን አሁን ከባ አንተ እየተገለበጠ ነው የሚሄድ በጣም ሙዚቃ ሰማይ ሰርካለም ዋለው ዘፋኞቹን አላቃቸው የውጮቹ ነው ኤድ ሼራን ማን ቢመጣ በአንድ ነበር እኮ መስማር የሞተው ማዲንጎ አፈወርቅን እኮ ነውና ታዲያ መስፈን ትችል ነበር መስፈን የማዲንጎን አንድ ዘፈን ዝመልሽ አዘፍኝ ተለያየን ምን አደርጋለሁ አልተለያየችም አይኔ ገና ጀመረችም ባልታ አባ ነፍሶች የሙዚቃ ነገር አሁን መሀል ክል እየሆነ ነው አልሆነም ቀደም በመረዋ አሁን ባንቺውዬ ደግሞ የሚገርም ነገር ሲጀመርም እሷ ፈርተዋለች አይዞሽ እያልኳት ነው አይ አንቺውዬ ታውቆ ነበር ያበሻ እርዳታ ነው አንቺ አይዞሽ ዋናው ወንበሩ ስለሆነ ችግር የለም ደስ ይላል ከ7 አንድ መልሰዋል ነጥብ የምናሳውቅበት ሰዓት ላይ ደርሰናል በዚህኛው ዙር ገንዘብ የሚያስገኘውን ወንበር ማን ይቆጣጠራል ብለናል ባልቻ አባ ነፍሶች የሙዚቃ ነገር እውነትም ማነቆ እየሆነባቸው ነው 8 ነጥብ አምጥተዋል 8 ነጥብ ንጉስ አርማዎች 10 ነጥብ መመለስ ብንችል የነጥብ አብላጫውን ስላገኙ አዲስን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ማን ያሸንፋል የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል በዚህኛው ዙር ንጉስ አርማዎች ገንዘብ የሚያስገኘው ወንበርን ተቆጣጥረውታል የግላችን ነው ይመስላል አይ በቃ አሁንማ እንደፈለጉ አምናናል ይባቸሩበት ፈቅደናል ህጉ እንደቀድሙ ነው አዲስ ግልጽ ነው አይደል በጣም አሪፍ እዚህ ላይ የመጣውን ጥያቄ የሚመለስ ነው ወደ ስክሪን ተዞርልናለሽ አይዞህ ዘና በቤት ሺው ምንም ጥያቄው ምን ይላል አንድ ወንደላጤ ወይም ሴተላጤ በበዓል ቀን ቤት ውስጥ ምን ሊያደርግ ወይም ልታደርግ ትችላለች አንድ ወንደላጤ ወይም ሴተላጤ በበዓል ቀን ቤት ውስጥ ምን ሊያደርግ ወይም ልታደርግ ትችላለች ላጤዎች ቤት ውስጥ ምንድነው የሚያደርጉት ብቻቸውን በበዓል ምንድነው የሚያደርጉት ላጤዎች ጭራሽ በዓል ሆኖ ላጤዎች በበዓል ለብቻቸው ቤታቸው ውስጥ ምንድነው የሚያደርጉት መልሱን ቀለል አድርጋችሁ የተሰጣችሁ ወረቀት ላይ በትልልቁ ጻፉ ከሰረዛችሁ ከደለዛችሁ በጀርባው በኩል ያለውን ንጹህን ተጠቀሙ
ላጤዎች ብቻቸውን ለበዓል ቤት ውስጥ ምንድን የሚያደርጉት ወይም ምን ሊያደርጉ ይችላል? ለካሜራው ያሳየሽውን መልስ ለእኛም ማሳየ። ምግብ ሰርተው ይበላሉ። እንግባባለን። ይሄን ምን አልክ? ይተኛሉ። ልትተኛ እሺ፣ ልትተኛ ትችላለች። አዎ እኮ ልትተኛ። ምግብ መስራት። ወንደላጤ ነኝ። መገናኛ ማይካችሁን አውልቁ ሁለታችሁ። አይገርምም? በጣም አሪፍ። እሺ ወኪ ቶኪያችሁን አስቀምጡ። ኧረ ምንም የለም ነው ሰማል የተባባላችሁ። መልስ መጻጻፍ ደስ አይልም። ተናባችኋል ብዬ ነው። አይምሮ መናበብ ከባድ ነው። ችግሩ ከባድ ነው ብያለሁ። እሺ መልሱን የምናየው ይሆናል። አዲስ ወደ ስክሪኑ ተመለሽልን። በስመ አብ ምግብ መስራት አሁን የምር ወኪቶኪያችሁን አውልቁ። ምግብ መስራት አንደኛው መልስ ነው። ይሄንዬ ምን አልክ? ኧረ ተወኝ በእናትህ። ይተኛሉ አለግ ነገር ሁለተኛው መልስ ላይ ነበር። ነገር ግን እነዚህ ቀመር ከባድ ነው። በቃ እንዳለ ከባድ ነው። አካውንት ነምበር ይልክልሃለሁ። ምንም ሳታግዘኝ ነው። እሺ ሰርግ ይላል። እሺ ልተኛ ተመሳሳይ ነው እንዳልኩት ነው። እንዳለ ምን አልክ? ላሳየው እስኪ ያየው። ምግብ መስራት የገንዘቡ መጠን 10,000 ብር ነው። 10,000 ሲባዛ በሁለት 20,000 ብር፣ 20,000 ሲደመር 20,000 40,000 ብር። 40,000 ብር ወደ ምግብ ሰተት ብሎ ገብቷል። 5% ኮሚሽን እንዲጮህ ሞቅ አድርጋችሁ አዲስ ነው ለቦታ መለሰ። ማን ያሸንፋል? የአሸናፊዎች ብቻ። ወደ መጨረሻው ሰዓት ደርሰናል። ጨርሰናል። ኦልሬዲ ብራችንንም ጨርሰናል። ንጉስ 40,000 ብር። 40,000 ብር ምን አልከኝ? ተዋናይ እንዳለ አይ ናኦሚ አሳዝ ማለት ለሁሉም እኔ ግብዣ ጠርቻለሁ። ጋብዣቸው እንመጣለን። አንተን ግን አትመጣም እንዴ? እንመጣለን አላለ? አትመጣም። ምን ነው ተዋናይ ሄኖክ ብርሃኑን ያልከው ቅድም እንዳለ ብላ አይሆንም፣ አልጠራህም። እሺ ተዋናይ ሄኖክ ካፈርኩ አይመልሰኝ። ግን እንዳንተ አይደለም ጠርቻለሁ። ናኦሚ ተጋብዛችሁ ደስ ብሎኛል በጣም። ይሄን እንዴት ነበር ጨዋታው? በጣም ደስ ይላል። አሪፍ ነው አይደል? ኢንተርቴን ያደርጋል። በጣም አሪፍ ነው። በዚህ ላይ እንትን እንትን ነው ለኔ ይሄ እንደ ቻርጀርም ጭምር ነው። ይሄ ጃምፐር የለም ማስነሻ ስታርተር የደነዘዙ አይምሮች እንዲነቁ ያደርጋልና አሪፍ ነው። ለኔ በጣም ቆንጆ ነው። ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይሄን ይመስል ነበር። በነገራችን ላይ እዚህ መታችሁ መወዳደር፣ መታደም፣ ማሸነፍ፣ ገንዘብ ማግኘት ከፈለጋችሁ በዚህ ስር ባለው ቁጥር ተመዝገቡ። አብሬያችሁ የነበርኩት ናሁን በየነ ነኝ። ማን ያሸንፋል? የአሸናፊዎች ብቻ። ሁላችሁም በያላችሁበት ምችት ይበላችሁ።